መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምሰነበታችሁ። መዘዝ ተከታታይ የሬዲዮ ድራማን የምናቀርብበት ሰዓት ላይ እንገኛለን። ለማስታወስ ያህል ባለፈው ሳምንት ባቀረብንላችሁ የመዘዝ ሁለተኛ ክፍል ተከታታይ የሬዲዮ ድራማ የጫካ ሚስት የነበረችውና በደረሰባት ጉዳት ምክንያት ሕክምና ላይ ትገኝ የነበረችው ሙሽራዋ ማረፏ ተሰምቷል። ሰፈረተኛውም ለልጅቷ መሞት ዋነኛ ምክንያት ጫካ ያደረሰባት ጥቃት ስለመሆኑ ያምናል። ፍሬ ግን ሐኪሞቹ ጥቃት ያደረሰባት እሱ አይደለም፣ አካሏ ላይ የቆየ ጉዳት ነበረባት ብለዋል እያለች ለጓደኛዋ እየገለጸችላት ነው። ከማዘኗ የተነሳም ጓደኛዋ ሰላምን ጎትጉታት ለቅሶ ሊደርሱ እቤቱ ሄደዋል። ነገር ግን በየቤታችሁ ስታሙኝ አይደል እንዴ ከረማችሁት? አሁን ምኔን ነው ለቅሶ የምትደርሺው ብሎ እንዳባራራቸውን አሰምተናችሁ ነበር ባለፈው ሳምንት። በማስከተል የዛሬውን መዘዝ ተከታታይ የሬዲዮ ድራማ ሶስተኛ ክፍል እናቀርብላችኋለን። የዛሬውን ክፍል ከማሰማታችን በፊት ግን እንደ ሁልጊዜ ሁሉ የዕለቱን የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናስቀድማለን። ኢትዮጵያ የልጅ ግርዛትን ለማስቀረት ፍኖተ ካርታ አዘጋጅታ በቁርጠኝነትና በሰፊው በመንቀሳቀስ ላይ ትገኛለች። የተለያዩ ክልሎች ጉዳዩ ከሚመለከታቸው አጋር ድርጅቶች ጋር በመተባበር አበረታች እርምጃዎችን በመውሰድ ላይ ይገኛሉ። ይሁንና ድርጊቱ አሁንም በሀገራችን የቀጠለ በመሆኑ ሴት ልጆቻችንና እህቶቻችንን በግርዛት ለሚከሰት የደም መፍሰስ ኢንፌክሽን፣ በግብረ ስጋ ግንኙነትና በወሊድ ወቅት ለሚገጥም ስቃይ እንዲሁም በግርዛት ምክንያት ለሚደርስ አእምሯዊ መታወክና ማህበራዊ ጫና ተጋልጠዋል። የሴት ልጅ ግርዛት የሰብአዊና ስነ ተዋልዶ መብት ጥሰት በመሆኑ በህግ የሚያስቀጣ ሲሆን በሁሉም ሃይማኖቶች ዘንድም የተወገዘ እንደሆነ አባቶች ያስረዳሉ። ችግሩን ለመፍታት ልጃገረዶችና ቤተሰቦቻቸውን በእውቀት ማጎልበት፣ የእምነትና የባህል መሪዎችን ጨምሮ የማህበረሰብ ተሳትፎ ማሳደግ፣ የአገልግሎት ስርዓቶችንና ተጠያቂነትን በሁሉም ዘርፎች ማጎልበት፣ ልቆ አካባቢ መፍጠርና ማጠናከር፣ መረጃዎችንና ማስረጃዎችን ማሳደግና መጠቀም ይገባል። ስለዚህ የሴት ልጅ ግርዛትን የማስቀረት ኃላፊነት የሁላችንም በመሆኑ ችግሩን የሚያባብሱ እንደ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊና ባህላዊ ድርጊቶችን በጋራ እንቃወም። ይህ መልእክት በዩኤንኤፍፒ እና በፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ የስራሽን ይስጥሽ ፍርዬ። ለቅሶ ቤት ልውሰድሽ ብለሽ ያንበሳ ዋሻ ውስጥ ትጨምሪኛለሽ? ያኮነን እየተጠቋቁምን ያበሳጨ ነው። አራሱ ከቤቱ ሲወጣም ተበሳጭቶ ነበር። በዛ ላይ ደግሞ ሰክሮ ነበር። አላየሽውም እንዴ? አዎ፣ ግን የኛ መጠቋቁምና ማውራት ደግሞ የበለጠ አበሳጭቶታል። በይሁንልሽ። ለማንኛውም ከዛሬ ጀምሮ ለቅሶ የሚባል ነገር ካንቺ ጋር ድርሽ አለልምሽ። አንቺም ከዚህ እብድ ጋር ውለታ መመላለስሽን ብታቆም ይሻልሻል። እኔ ግን ሰላምዬ መጨረሻ ላይ የተናገረው ንግግር በጣም አሳዝኖኛል። ያለውን ሰምተሽዋል አይደል? እንዴት ትሰማዋለሁ ፍርዬ? እኔ ለራሴ ልቤ በኃይል እየመታ ትርታይን ነበር የማዳምጣው። ብትሰሚው ግን በጣም ያሳዝን ነበር። ሰው ስለሱ የሚያወራው ነገር በጣም ስሜቱን ጎድቶታል። ሁሉም ሰው ደግሞ ከሩቅ ሆኖ ያሟል እንጂ ቀርቦ ስለተፈጠረው ነገር የሚጠይቀው የለም። እንዴት ይጠይቀዋል ፍርዬ? እንኳን የሚጠይቀውን ሰው ለቅሶ የሚደርሰውን ሰው እንኳን እንዴት እንደሚያባርር አላየሽም? እሱ ለቅሶ መድረሳችን ሳይሆን ለቅሶ ላይ ማውራታችን ያናደደው። የሆነ ሌላ የጠፋ ጥፋትና ጥፋተኛ ሰውም አለ። ወይኔ! ምን ነው ተከትሎን መጣ? አይ እሱ አይደለም፣ ጋሽ ጥሩ ቀን ወደዚህ እየመጣ ነው። ወይኔ! ካየኝ ለቤተሰቦቼ ይነግርብኛል። እኔም ከዚህ አካባቢ ብሰወር ይሻላል። በቃ ቻው። ፍርዬ ደህና ዋልሽ? ደህና ዋልክ ጋሽ ጥሩ ቀን። ምን ትሰራለሽ ደግሞ እዚህ? ከትምህርት ቤት እየተመለስን ነበር። ከጓደኛዬ ጋር ነበርኩኝ። አዎ፣ አሁን እኮ እንደሚዳቆ እየዘለለች ስትሄድ አየኋት። ጫካ ጋር ለቅሶ ደርሳችሁ ነው? አይ ያው በዚህ በኩል ስናልፍ እኮ ከለቅሶ ቤት ስትወጡ አይቻችኋለሁ። እኔም እዛው ነበርኩ። ጫካ ሲያንባረቅባችሁ ተንደርድራችሁ ወጣችሁ። እሱ ዛሬ ሁሉ ሰው ላይ ነው የሚጮኸው። እኔም ቅድም ስገባ ለምን መጣህ ወሬ ለመሰብሰብ ነው ብሎ ድንገት ሲያንባረቅብኝ ጭጭ ብዬ በጸጥታ አለፍኩት። ጥጌን ይዤ ተቀመጥኩ። እናንተ ግን ገና በቅ ሲልባችሁ ቀሚሳችሁ እስካደናቀፋችሁ ድረስ እየሮጣችሁ ወጣችሁ። ለመሆኑ አጎትሽ አውቋል እንደመጣሽ? አረ አላወቀም ማለት ያልነገርኩትም። አዎ ባትነግሩ ነው የሚሻለው። ትላንትና
ጫካ እንዳይተናኮልሽ ፈርቶ ትምህርት ቤት ሲያደርስሽ አይቻለሁ። አሁን ጭራሽ እዚህ መምጣትሽን ቢያቅ ጋቢውን ጥሎ ነው ሊያብድ የሚችለው። እሺ በቃ እኔ አልነግረውም፣ ግን አንተም አትንገርብኝ እባክህን። በቃ ሁላችሁም እንደ ቅጽል ስሜ ጥሩምባ ነው የምመስላችሁ አይደለ? ደግሞ በወራ እንዴት ይሄን ወሬ ብያወራለሁ? በነገራችን ላይ አጎትሽና እናትሽም እኮ ቅድም እዛኛው ለቅሶ ቤት አግኝቻቸዋለሁ። የልጅቷ ቤተሰብ ጋር ማለት ነው። መጀመሪያ እዛ እኔም ድረስ አልኩና ከዛ ጫካ እንዳይቀየመኝ ብዬ ወደዚህ መጣ። ስመጣ ብቻውን ኮርምት ብሎ ተቀምጧል። እዛይ ዛፏ ስር ቁጭ ብሎ ጡጦን እንደቀሙት ሕፃን ስቅስቅ ብሎ ሲያለቅስ ብታዩ በጣም ያሳዝን ነበር። ቆሽቱ እስኪቃጠል አንጀቱ እስኪታጠፍ ድረስ ነው ያዘነው። እና እኔ እዚህ ወንጀል ውስጥ እሱ ያለበት አልመስል እያለኝ ነው። እንዴ ላገኘው የምፈልገው ሰው መጣ። ከበረን ታውቂዋለሽ? ኧረ አላውቀውም። አቶ ከበረን ባለ ሀብቱን ይኸው ትልቅ መኪና ገዝቷል። እንዴት አላወቅሽው? አይ ኧረ እኔ አላወቅኩትም። ለነገሩ አንቺ ከደብተርና ከእርሳስ ውጪ ምን ታውቂያለሽ? ጨዋ የጨዋ ልጅ ጨዋ ኮትኩቶ ያሳደገሽ አንቺን ያገባ ሰው እኮ መቼም ፀሐይና ጨረቃ እኩል ወጥተውለታል ማለት ነው። ከመልክ መልኩሽ፣ ከጭንቅላት ጭንቅላትሽ። ቆይ እስኪ ከበረ ጫካ ጋር ለቅሶ ሊደርስ መጥቶ ነው ማለት ነው? የታውቆት ነው? በቃ ጋሽ ጥሩ ቀን እኔ ወደ ቤቴ ልሂድ። እሺ ሂጂ በቃ፣ እኔም ውስጥ ሳይገባ ልድረስበት። ጤና ይስጥልኝ አቶ ከበረ። ጥሩ ቀን። ተመስገን። እናቴ በሰጠችኝ ስም ጠራኸኝ። ይሄ ቧልተኛ የሆነ መንደር ሰሞኑን ጥሩምባው የሚል ቅጽል ስም ሰጥቶኝ በጣም ተቸግሬ ነበር። ደህና ነህ አቶ ከበረ? ከመቼ ጀምሮ ነው ደግሞ አቶ ከበረ የምትለኝ? ያው ከመኪናዋ በኋላ ነው። ዘንድሮም ትቀልዳለህ ማለት ነው። እኔ የምለው ይልቅ አውራ ቆማ የነበረችው ቆንጆ ማናት እባክህ? በውበቷ ፈዝጄ ቀረሁኝ እኮ። ፍርዬን ነው ስሟን የታውቀዋለሁ። ፊቷንም አይቼው አላውቅም ከዚህ በፊት። የዚህ ሀገር ልጅ ናት? አይ ከሌላ አካባቢ ነው የመጡት። እዚህ ግን አሁን 3 ዓመት ሆኗቸዋል። ለዚህ ነው ያላየኋት። እንግዲህ እንደምታውቀው እኔ ላለፉት 3 ዓመታት ሀብት ለማሳደድ እንጂ ሚስት ለማሳደድ ጊዜ አልነበረኝም። እሱንማ ይኸው በመኪና እኮ አስመስክረሃል። ለቅሶ ቤት መተህ ነው? አይ እኔማ ልጅቷን አይቼ ነበር የቆምኩት። እንደውም ውስጥ ተቀምጠን ስለዚህ ቆንጆ ጉዳይ በስፋት እናወራለን። እኔ የምለው ምንድነው ነገሩ? ለቅሶ የሚደርሰው የለም እንዴ? ግቢው ጭር ብሏል እኮ። ያው ሰው ሁሉ አድሞበት የለ እና ታዲያ ቤተሰብ ምናምን የለውም እንዴ? አባቱና ጥቂት ሰዎች ቤት ውስጥ አሉ። እሱ ደግሞ ያው በሩ ጋር ቆሟል። ወደ እሱ እንሂድ። ቆይ አየንና ተመልሶ ወደ ውስጥ ገባ። ወንበር ሊያመጣ ነው? አይ ወንበርማ እዛ ጋ አለ። ወይ ተከትለ ነው ውስጥ እንግባ? ፈልጎን ይሆናል። ለምን ተከትለ ነው እንገባለን? ካየን መጥቶ ሰላም አይለንም እንዴ? ተመልሶ ለምን ይገባል? ያው ጫካ ዛሬ ጥሩ ስሜት ላይ አይደለም። በዛ ላይ ደግሞ ጠጥቷል። እና ቢጠጣ ባይጠጣኝ ምን አገባኝ? አክብሬው እስከ መጣው ድረስ ሊያከብረኝ ይገባል ነው። ግን ወይ ድንገት አላየህ ከሆነ ገብቼ ልንገረው? ቶ በቃ እዚሁ ደጅ ጋር እንቀመጣለን፣ አየር እየተቀበል። እሺ ይሄኛው ወንበር ይሻላል፣ ጠንከር ይላል። እንዴት ግን እያየኝ ይገባል? ንቀት መሆኑ ነው? አይ ቅድምም እንዳልኩህ ወይ አላየህም ወይ አላወቀ ይሆናል። እንዴት ነው የማያውቀኝ? እንኳን እሱ የመንደሩ ሕፃናት በሙሉ ያውቁኛል። አሁን ወደዚህ ስመጣ ራሱ መኪናዬን እየተከተሉ ሲሮጡ ነበር። አንተንማ አንድ እናውቀዋለን ብለን የምንኮራበት ባለ ሀብታችን አይደለህ? ውለህ ግባለን። ባለ ሀብት ለመባል እንኳን ገና ይቀረኛል። ግን ያው በፈጣን እንቅስቃሴ ላይ ነኝ። ለማንኛውም ወደፊት እዚህ አካባቢ ብዙ ሥራ ለመስራት ስለማስብ እንደ ጫካ አይነት ጉልበተኛን ወዳጅ ማድረጉ አይከፋም ብዬ ነበር ጎራ ያልኩት። ግን እኮ በአሁን ጊዜ ከጫካ ጋር ወዳጅ መሆን ያዋጣል ብለው ነው። እንዴት?
ያው ሰው ሁሉ እኮ እሱ ወንጀሉን እንደፈጸመ ነው የሚያምነው። መንዳተኛ ሁሉ እኮ ፈርቶታል። እና እኔም እኮ መፈራቱን የወደድኩለት። ስማ፣ ወደፊትም ጫካን የመሰለ ጠባቂና አንተን የመሰለ መረጃ አዋቂ ከያዝኩ ይህንን አካባቢ መቆጣጠር እችላለሁ። ሹመቱን በአክብሮት ተቀብያለሁ ጌታዬ። በሁሉ ነገር ከጎኑ ለመሆን ዝግጁ ነኝ። እኔም ለአገልግሎትህ ለመክፈል ዝግጁ ነኝ። ስማ፣ በተለይ ደግሞ ከቅድማ ቆንጆ ጋር በደንብ ካስተዋወቅከኝ ውለታህን በእጥፍ መልሳለሁ። እንዴት ዋላችሁ? ፍርዬ። አቤትማ። እሰይ ገብተሻል? ገብቻለሁ። ተመስገን። በሰላም መጣሽ? ማንም አልተተናኮለሽም? ኧረ ሰላም ነኝማ፣ በሰላም መጥቻለሁ። ተመስገን። አቤት የዛሬው ድካም ደግሞ የተለየ ነበር። ጠዋት የወጣን እንዲሁ ስንንከራተት ዋለን። ለቅሶ ቤቱ እንዴት ሩቅ መሰለሽ ፍርዬዋ። ስንት ሀገር አቋርጠን ሄድን በእግራችን። በዛ ላይ መንገዱ ራሱ ወጣ ገባ እኮ ነው። ቡና ላፍላልሽ? አይ ከለቅሶ ቤቱ ስንመለስ ካሰች ጋር ጎራ ብለን ጠጣን። እሷ ራሴን አመመኝ ብላ ለቅሶ ቤት አልሄደችም ነበር። አይ ያንን ወንጀለኛም እስካሁን ድረስ አላሰሩትም አሉ። ምን እየጠበቁ እንደሆነ እንጃ ፖሊሶቹ። በየኔ ልጅ ፀሐዩ ሲቀጠቀጠኝ ስለዋለ ዛሬ ቀድሜያችሁ ልተኛ ነው። እናንተ ራት በልታችሁ ተኙ። እሺ ማዬ፣ ገብተሽ ተኝ፣ በቃ አረፍ በይ። ተነሱ፣ ሁላችሁም ተነሱ። ደግሞ ተረጋግታችሁ ትተኛላችሁ እንዴ? ተነሱ እንጂ አሁኑኑ ብድግ በሉ። ወይ ፍርዬ፣ ጫካ እኮ ነው። አቡ ወደዚህ ና፣ ከበሩ ጋር ወደዚህ ና። ወደዚህ ጥሪ ነይ። ኑ እዚህ ጋር ነይ። አንቺ ወደዚህ ነይ። ሁለታችሁም ኑ እዚህ ጋር። ተነሱና ውጡ እንጂ ከቤት ምን አስፈራችሁ? ተነሱና ፊት ለፊት እንተያይ እንጂ። በቃ የሴት ቤት ነው ብሎ ደፈረን አይደለም? ያው ሰክሮ ነው የሚሆነው። ቅድምም ሰክሮ ነበር። ቅድምም አንቺ አይተሽው ነበር? አይ ያው ተነሱ ውጡ እንጂ። ትተኛላችሁ እንደ ሰው አስገድላችሁ? ማን እንድተኙ ፈቀደላችሁ? እኔን በቁም እያሳደራችሁ እናንተ ልተኙ ያምራችኋል? መዘዘኛ ሁላ ያስከፈላችሁኝን ዋጋማ እያንዳንዳችሁ ትከፍሏታላችሁ። ወይ በቃ ግርማ ጋር ልደውል መሰለኝ። ስልኬት አለ ፍርዬ፣ ስልኬን አውጭልኝ አሁኑኑ። ግርማ ጋር ልደውልለት። ወይ አፈር በበላው። ወይ ከማን ጋር ነው ደግሞ በዚህ ሰዓት የምታወራው? ማናት በዚህ ሌሊት የምትደውልልህ? ዝናሽ ነች እንዴ? ሌላ ማን ይደውላል በዚህ ሰዓት? ምን ሆንኩኛለች ደግሞ? አንተ እኮ ዘንድሮ 2 ቤት ማስተዳደር ጀምረሃል። ጫካ ቤታችን ላይ ድንጋይ ወርውሮ ሄደ አለች። አሁን ድንጋይ እያነሳ ጣራቸው ላይ ሲወረውር ቆይቶ ሄደ። ያው ጠጥቶ ይሆናል እንግዲህ። ይሄ በቀላሉ የሚታለፍ ጉዳይ አይደለም ግርማ። ዝናሽ ነገውኑ ጣቢያ ሄደ ማመልከት አለባት። ዛሬ የእሷ ቤት ላይ ከወረወረ ነገ የእኛም ቤት ላይ ይወረውራል። ቆይ ዝም በይ እስቲ። እኛም ጋር መጣ መሰለኝ። ንውጡ! አስመሳይ ሁላ ተደብቃችሁ እጃችሁን ወደ እኔ እየጠቆማችሁ ትንሾቋሾካላችሁ። እውነት ግን እንደናንተ ተደብቃ የምትቀር እንዳይመስላችሁ። አንቺማ ጩሂና አልቅሽ እንጂ ወንድ ኮሽ እስኪ ፊቴ ቆመሽ ነፍሰ ገዳይ ነህ በይኝ። ኧረ ግርማ ውጣና አንድ ነገር አድርግ እንጂ እንዴ! እየሰደበኝ እኮ ነው። እንዴ ወጥቼ ምን ላድርግ ካሰች? እንዴ ሰክሮ ድንጋይ ከያዘ ሰው ጋር ልደባደብ እና ቆሞ ይስደበን? ያውም በልጆቻችን ፊት። እያቸው እስኪ እያቸው እንዴት እንደደነገጡ። በቃ አንቺ እነሱን ልጆቹን አረጋግተሽ መልሰሽ አስተኛቸው። እኔ ደግሞ አንተ ደግሞ ምን ልታደርግ? እኔማ ምን አደርጋለሁ? ያው እስኪ በርድለት ድረስ እጠብቃለሁ እንጂ። ውይ ሄደ መሰለኝ። እና ዛሬ ብሄድ እኮ ነገ ይመለሳል። ዛሬ ድንጋይ ይዞ ሲመጣ ዝም ካለው ነገ ቦምብ ይዞ ይመጣል። ስለዚህ ፖሊሶቹ ይስሙንም አይስሙንም ነገ ሄደን ማመልከት አለብን። ግርማ፣ በዚህ ጠዋት የት ልትሄድ ነው? ልታመለክት ነው? አይ ዝናሽ ጋር ጎራ ልል ነው። ስለማታው ጉዳይ ላማክራት። ምን
ምንድነው ደግሞ ከሷ ጋር የምትመካከረው? እሷ ጠበቃ ናት ወይስ ፖሊስ ናት? አያው የጫካ ሰፈር እኮ ለእሷ ይቀርባል። አካባቢው እንዴት እንዳደረና እሷና ልጆቿም እንዴት እንዳደሩ ማየት አለብኝ። ወንድሜ እኮ ቤተሰቡን አደራ ሰጥቶኝ እኮ ነው የሞተው። ይሄ ጫካ የሚባል ሰውዬ ቶሎ ካልታሰረ አንተም ለሌላ ሰው አደራ ሰጪ ነው የምትሆነው። በተኛንበት ሳይጨርሰን ሄደ ብታመለክት ይሻላል። እሺ መጀመሪያ እሷ ጋር ጎራ ብዬ ሄዳለሁ። እንደዛ ከሆነ እኔም አብሬህ እመጣለሁ። ይሄ ሰውዬ እስከሚታሰር ድረስ ብቻዬን ቤት መቀመጥ እየፈራሁኝ ነው። ቀሚሴን እስከምቀይር ደጅ ጠብቀኝ። በስመ አብ ወልድ። እንዴ ምን ነው አስደነገጥከኝ እኮ። እንዴ ምን ትሰራለህ ደግሞ እዚህ ተወሽቀ? ያው ሌሊት የድንጋይ ዝናብ እንደወረደባችሁ ሰምቼ እኮ ነው። እና ድንጋዩን ለመልቀም ነው በጠዋት የመጣኸው ወይስ ወሬ ለመልቀም? ኧረ እኔማ እንዴት እንዳደራችሁ ለመጠየቅ ነው የመጣሁት። አካላችሁ ላይ ጉዳት አልደረሰባችሁም አይደለ? አይ ቢጎዳም ጣራው ይሆናል የተጎዳው እንጂ እኛ አይደለንም። ቆይ ግን ማን ነግሮህ ነው በዚህ ሰዓት? ያው ራሱ ጫካ ነው የነገረኝ። ማለቴ ንግግሩ እኮ በደንብ ይሰማ ነበር። ድንጋይ እየወረወረ ኑጡ ምናምን ሲላችሁ እኮ በደንብ ይሰማ ነበር። እና ሌሊት ሰምተህ ከነበረ ያኔውኑ መጥተህ ደህንነታችንን አትጠይቀንም ነበር? አሁን ከነጋ በኋላ ነው የምትጠይቀን? ያው መቼስ በጨለማ ሰው ቤት አይኬድም ብዬ ነዋ። የሚገርመው ግን ጫካ የእናንተን ቤት ብቻ ደብድቦ ነው የሄደው። አይ እንደዛ ሊሆንም አይችልም። በተለይም ደግሞ የአንተ ቤት ጠፍቶት ወይም ከእኛ ጋር ተምታቶበት ይሆናል እንጂ ድብደባውን ከአንተ ነበር መጀመር የነበረበት። ዋናው ሰው አንተ አይደለ እንዴ? መንደር ለመንደር እየዞርክ ስሙን ያጠፋኸው። እሱ ግን ካሰች ናት ሲል ሰምቼዋለሁኝ። እሷ ከአንተ የበለጠ ምን አወራችና ነው? አይ ዋናው ከእኔ የበለጠ ማውራቷ ሳይሆን ከእኔ ቀድማ ማውራቷ ነው። እና የአንተ ሚስት ናት ቀድማ ያወራችው እያልከኝ ነው? አይ እኔ ሳልሆን እኮ ጫካ ነው ያለው። እና ካሰችንስ? እሺ ዝናሽስ ምን አድርጋው ነው የእሷን ቤት የደበደበው? እሷ እንደሆነች ሰው አታማ፣ ወሬ አትሰማ። ስለ ጫካ መምጣትና ስለ ልጅቷ መሞት ራሱ እኔ ነኝ የነገርኳት። እና እትዬ ዝናሽ ቤት ላይም ድንጋይ ተወርውሯል እያልከኝ ነው? አዎ እንደውም ከእሷ ነው የጀመረው ብልዝ ነው። ይገርማል። ያ እንኳን ሌላ ምክንያት ሊኖረው ይችላል። ምን አይነት ምክንያት? አይ እንደው ዝም ብዬ ሳስበው ያንተና የትዬ ዝናሽ ቤት ብቻ መርጦ ድንጋይ መወርወሩ ምክንያት ሳይኖረው አይቀርም እኮ። ምንድን ነው ምክንያቱ? እንዴ ማውራትህ ላይ ቀር ለምን ትግደረደራለህ? ያው ምናልባት ፍርዬን ፍለጋ ይሆናላ። ድንጋዩ ደግሞ ጥሎሽ መሆኑ ነዋ። አዎ እንዴ ባለፈው ስታልፍ እንዴት አድርጎ እንዳያት ነግሬህ የለ? እና ታዲያ የምን የድንጋይ ጥሎሽ ነው የምታወራው? የከበረ ድንጋይ የወረወረብን መሰለህ እንዴ? አይ ያው መቼስ ሰው ስሜቱን በተለያየ መንገድ ነው የሚገልጸው። አንዳንዱ ሎሚ ይወረውራል፣ አንዳንዱ ድንጋይ ይወረውራል። ፍርዬ ደግሞ ያው በጣም ቆንጆ ስለሆነች የራሷን ቤት ይዛ እስከምትወጣ ድረስ ጫካም ይሁን ሌላው የሰፈር ጎረምሳ እሷን መተንኮሱ አይቀርም። እኔማ ይሄ ሁሉ አሞራ አሰፍስፎ አላስኬድ ሲላት ሳታገባ ቆማ እንዳትቀር እየሰጋሁ ነው። በል እኔም ያንተን ወሬ መስማት ከጀመርኩ እዚሁ ቆሜ መቅረቴ ነው። ስለዚህ ደህና ዋል በል፣ ቸር ይግጠምህ። እሺ ደህና ዋል ጋሽ ግርማ። በኋላ ደግሞ ተመልሼ ብቅ ብዬ ደህንነታችሁን እጠይቃለሁ። ችግር የለም፣ አታስብ። እኛ ደህና ነን፣ ደህናም እንሆናለን። በቃ አንተ ደህና ሁን፣ ሂድ። በጣም የሚያስገርም የድንጋይ ጥሎሽ ጉድ እኮ ነው። አድማጮች፣ መዘዝ ተከታታይ የሬዲዮ ድራማ 3ኛ ክፍል በዚሁ ነው የሚያበቃው። የድራማው ጸሐፊ ቤዛ ኃይሉ ናት። ሳምንት ክፍል 4ን ይዘንላችሁ እንመለሳለን። ስለተከታተላችሁንና አብራችሁን ስለቆያችሁ ግን እጅግ አድርገን እናመሰግናለን። ለሳምንት በሰላም ያገናኛል። መዘዝ። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ